ሙስሊም አልሐምዱሊላህ ረብል ዓለሚን ሙስሊም ተማሪው ነኝ ከኔ ጋር ማለት ሙስሊም አልሐምዱሊላህ ማለት ሙስሊም እውቀት ባይኖረው ይሄን ሁሉ ህዝብ አያስተምርም ነበር። አንቺ ሀዩ ነው እሱ እፎይ ነው። እፎይ ጋር እኮ ነው የምናገረው። ዘበኛው ነኝ እሺ ዘበኛ ነሽ ዘበኛ ነሽ አንቺ ተማሪው ነኝ የሱ ተማሪው ነኝ። እሺ እና ከኔ ጋር አውራ ተማሪው ከሶንጎ ይበለው እና ሙስሊም ተማሪ እየጨመቀች ነው። እሱ ተማሪ ከሆንሽ ማለት አልሐምዱሊላህ ማንም ሰው ማለት ይችላል። እኔ ስለማንም አይመለከተኝም ስለራሴ ነው። ደረሳነች የሱ ደረሳነች ተው እንጂ እኮ ተማሪው ነኝ። አንተ የማንም ሉሲ የሱ ደረሳነች። ከድር ደግሞ አዳዲሶቹን የሚያመጣልኝ ነው። ቦስ ነው እዚህ ቤት። እኔ አሁን ኦፎይ ከድር ሉሲን ከትበው ሌሎች ሰው ሳይሆን ኦፎይ ማለት ነው። ሉሲንም ከትበው ሰዓታት እንትን እያቃተለ ነው። በቲክቶክ ላይ ሉሲ በቃ ለመጨረሻ ልንገርህ፣ የጠራኸው ሙስታዝ እወያያለሁ ብሎ ጎርሮ እንወያይ ከተባለ በኋላ እየተጠበቀ ቤቱን ዘግቶ አልወያይም ብሎ እምቢ ያለው አንተ ኡስታዝ ነው። ስለዚህ እኛ ደግሞ ከበቂ በላይ ኦዲየንስ አለን። ሙስሊሙ መጥቶ ይማራል፣ ክርስቲያኑ ይማራል። ስለዚህ ምንም መለማመጥ አይጠበቅብንም። እናንተ እኔ አመጣለሁ እዚህ ኡስታዝ ገባ በቃ ኡስታዝ ጋር እስላምና ትክክል እንዳልሆነና ሉሲ ኡስታዝ አባይድሪን እንደሆነ ታስረዳለህ። ገባ ያ ከከድር አንተ ተው፣ አንተ ምንም አታውቅም እኮ አየሁት። በቃ የፈለከውን እዛ ነው ኡስታዝ። ነገ እንደውም ዞልን ይመጣል። እውቀት ስላለው መሰለኝ አንተ ከታችሁን የምትከታተለው። እውቀት ባይኖርህ አትከታተለውም። ገስት ልክ አትገባም። አንቺ ዝም በይ። አንቺ እኮ ወላሂ ሙስሊም አይደለሽ። ወላሂ አልሐምዱሊላህ ወላሂ ለአዚም ነኝ ከርፋፋ የሱ ደረሳ ነኝ። የሱ ደረሳ ነኝ። ተዋል እንጂ መፍት አላት። ሀቢብ እየታዘበ ነው። ሀቢብ በፊት ይናደድ ነበር። ሀቢብ እንኳን ጨዋ ሆኗል። አሁን ምን አናደደኝ? ለትምህርት ነው የምመጣው። ያ መማሩ ይሻላል። ሀቢብ ተረጋግቷል። መጀመሪያ እሱ ነው እንደሚሳደብ የነበረው። አንድ ሁለት ይሰድበኛል አለ ሀቢብ። አይ መስደብ ሳይሆን ትንሽ እንትን መጋጨን ነገር ነው። ያ አሁን ላይ ፒስ ወርደናል። አሁን ፒስ ነው። የመጀመሪያ ጊዜ ያው ያናድዳል እኮ ስትለምዶ ችግር የለውም። ሀቢብ ሲቀምሺ እንደዚህ ምናምን አዲሶቹ ሲቀምሺ ችግር የለውም። ግን አንተ ደግሞ ቁርአን ላይ ብቻ ልቤን አትሁን። ብዙ ሙስሊም ይናገው በዛ ነው። አረ አይደለም ቁርአን በቂ ነው። ያው ጭማሪ ያስፈልገኛል ካልክ እኮ አንተ ተወጣለህ ቀጥታ። ማራነ ያስፈልገኝም ምክንያቱም የምገዛው ቁርአን ነው ሀቢቢ። ወይ አንተም ቁርአን ሐዲስን ካልክ አንተም ሀቢቢ በቃ መጥቷል። ሀቢቢም መጥቷል። ጥሩ ነው። ቁርአን የአላህ ቃል ነው። ሐዲስ ያው በሰው የሚፈሰርም ስለሆነ ከቁርአን ጋር ያለው ነው ማለት ነው። ሀቢብ ነብዩ ወንድ ይሁኑ ሴት አሁን ከቁርአን ማግኘት ይቻላል? እንዴት ጾታቸውን ነብዩ ማለት የሚባለው ወንድ ነው ሴት ነው የሚለውን ነገር አዋ ምኑ ላይ ኦኬ። ለዛሬ አሁን ይብቃን። እናንተ ሰው በቁርአን ብቻ አንተ በቁርአን ብቻ ነው የምትመራው። ጫጩ ምናምን አትበል። አንድ ሰው እያናገረው ነው። በቃ አንተ ላይ ያለውን ከድር አታወራ። በቃ አብዱ ፈታ እያወራው ነው። ከሱ ጋር ይጨርሱ። ገባ በቃ ከአንድ ሰው ጋር አንድ ሰው አንተም ወይ ተያዘው ሙአዝ እስቲ አየህ፣ አንድ ሰው ብቻ ያወራ። እሺ እኔ እንትና ዘገበችው ሰበር ዜና ነው እያልኩ ነው፣ ዜና ነው እያልኩ ነው። አንተ ከድርኔ አንተ ማለት ስማ፣ አዳምጠኝ። ሰላተል ጀናዛ ላይ ሱጁድ አይደረግም በመጀመሪያ ደረጃ። እሱን በቃ ተው፣ እሱን እለፈው። ሰላተል ጀናዛ ሸሮኮ ቃዲር አንተ ያዝ። አትረብሽ፣ ምንም አታውቅም። ቆይ አንተ አትረብሽ። ቆይ አንተ ገና ደረሳ ነህ። ቆይ አዎ ደረሳ ነኝ፣ ተማሪ ነኝ። ቆይ በቃ ተማሪ፣ ስለዚህ አታውራ። ሞይት አድርጋ አብዱል ፈታ የእናንተን ኡስታዝ አንተ እኮ ነህ በቁርአን ብቻ ማንም አንተ ብቻ እኮ ነህ በቁርአን ብቻ የምትመራ ያለው። በሐዲስ ማመን አለብህ አንተ። ማን ነው ይመንበት ያለ ሐዲስን? ይኸውልህ ከዲር እሺ ሐዲስን ጥለን በቁርአን ብቻ አንብቃቃም። ገባ? ከቁርአን ግልጽና የተብራራ ነው፣ ብቻውን ነው። እሺ ቁርአን ግልጽና ግልጽ ነው። የሚያሻማ ቦታ የለው። ምን ኳስ ነው እንደሚሻማ? አታሹፍ። ምንድነው እዚህ ጋር ሃይማኖት ነው።
አይደለም ምንድን ነው የሚሻማ? ማን ነው የሚሻማ? እሺ ግልጽ አንተ ነው። ምንድን ቁርአን ነው ብቻ ዝም ነው ብለህ እንትን ግልጽ ነው። አረ የሚሻማ ከዲር የተባለው እየሰማ ነው። የሚሻማ ማለት ማለት ነው። እሺ ምን የሚሻማ የምትለው አንተ? የሚሻማ ማለት ማለት ነው። የሚሻማ ቃል ያላ ቃል ነው። የሚሻማ ሰው ሊሻማ የሚያሻማ ነገር ያላ ቃል ነው። እሺ አይደለም። ያው ለምሳሌ ለአንተ ግልጽ ማይሆንልህ ቦታ በሐዲስ የሚበራራ ቦታ አለ። ለምሳሌ ማለት ነው እንግዲህ አላህ አሁን ግልጽ ለምሳሌ አላደረገውም። አላህ አይሉ ምን አለ መሰለህ ቁሉ አላሁ አሐድ ሲል ግልጽና ምንድን ነው የተብራራ የተፈረደበት? ነው አለ። አላህ አንድ መሆኑ ብቻ ነው አላህ አይደል? ዋሸ እንደ ግልጽና የተብራራ ነው ቁርአን ሲል አላህ ዋሸ አይደለም። አንዱ በአንዱ ቦታ የሚፈልግበት አለው። ለምሳሌ አንተ ዋሸረ ነው አይደለም። ልገባ እዚህ አላህ ያውልህ ግልጽና የተብራራ ነው ብለዋል። አላህ ግልጽና የተብራራ እርግጠኛ ነህ? አዎ አላለም። አላህ ግልጽና የተብራራ ነው አላለም። አላህ ብሏን። አዎ ልክ ነህ። ቁርአን ላይ ብሏል። እሺ በቃ ስለዚህ አንተ ሙይት አድርጋ አንተ ተራ በተራ እናውራ። ምን አይነት ሰዎች ናቸው በእናትህ? እሺ አንተ እኮ ነህ። ስለዚህ ያን ያልከው ከአላህ ጋር ነው ቀጥታ ያወሩ ያልከው። እስቲ አንድ ቦታ አሳየኝ፣ ክፈት እና አሳየኝ እስቲ ብራዘር። ትልቁ ላይ አድርገው እፎይ ይክፈት። ሶላትም አነግሯቸው ነው የተቀበሉት። ቆይ ወደዛ ትዝለል። ስንት ጥያቄ ትጠይቀኛለህ በአንዴ? ቆይ ልነግርህ እኮ ነው። ቃል በቃል ማውራታቸው ልነግርህ እኮ ነው። ሶላትም ማን ነግሯቸው ነው የተቀበሉት? ነብይ ነግሯቸው ነው? ነብያት ነግሯቸው ነው የተቀበሉት? አቦ ብራዘር እሱ መልስ ይስጠኝ። አንተ ቆይ አንተ ብራዘር አትበል። አንተ ብራዘር አትበል። እሺ ተረጋጋ እንዴ። ውሃ ጠጣበት፣ ትንሽ ውሃ እየጠጣ ጠብቀኝ። ቆይ ውሃ ጠጣበት ካልተዋጥልህ። ውሃ ጠጣና ጠብቀኝ ማለት ነው። ውሃ ጠጣበት ድንገት ካልተዋጥልህ ማለት ነው። ቆይ ከሱ ጋር እናውራ። ቆይ ተረጋጋ አንተ እንዴ። ተረጋጋ ማለት ነው። ዝም በል ማለት ነው። ዝም በል አፍህን ዝም በል ማለት ነው። አንተ የራስህን ብቻ ትጠይቃለህ እንዴ? ከሱ ጋር እያወራሁ አይደል እንዴ? አንተ እኮ ነህ። እሺ ከአንተ ጋር ላውራ። አላህ ቃል በቃል ሐዲስ አላህና እንትን ነው ቃል በቃል ያወሩት ቀጥታ ያለ ጅብሪል አማካኝነት ያወርቷል ያልከኝ አንድ ማስረጃ ከፈተና አሳየኝ። እሺ አንተ መጀመሪያ በሐዲስ አታምንም አይደለ? አቦ ስለማመን እንምጣበት። አይደለም በሐዲስ ታምናለህ አታምንም? ምንድን ሐዲስ ሰበር ዜና ነው እያልኩ አላምንም ማለት ሰበር ዜና ማለት እኮ አላምንም ማለት ነው። ሰበር ዜና ማለት በጥቅሉ እንትና እንደዚህ ተረኮ ምናምን ነው። እሱን ችግር የለም። አምናለሁ አላምንም የምትለው ስማ፣ አምናለሁ አላምንም የራስህ እንትን ነው። አላምንም። እሺ አላምንም ነው እኮ። ካላመንክ ታዲያ ቃል በቃል ምናምን የሚባል ነገር እኮ የለም። ታዲያ የቁርአንን ብቻ ነው የምከተለው ማለት ነው። እንዲያምንበት አንድ ቦታ ማስረጃ አሳየኝ። ከአላህ ጋር ወርቷል የምትለው አሳየኝ። የለም ወይስ ዋሽተህ ነው? ዋሻችሁት እንደ የለም እንደዛ ምን? እሺ አላህ Subhanahu Wa Ta'ala ሶላት ስገዱ ዘካት ስጡ ብሏል አይደለ? ዋቂሙ ሰላቱ ብሏል። ሰላት ስገዱ ያለው በሐዲስ አይደለም በቁርአንም አለ። በቁርአን አለ። እሺ ይሄን ያህል ረካ፣ ይሄን ያህል ስጁድ፣ ይሄን ያህል እንትን በሉ ብሎ የተናገረበት አለ። እሱን ይመጣበታል። ስለ ረካ ስለ ስጁድ የሚመጣበት ነገር አለ። ነው የሚመጣበት ለአርካኑን ይመጣበታል። እየጠየቅኩ ነው ንገረኝ። ረካ ያለበት አላህና ነብዩ ተገናኝቶ አወርቷል የተባለበትን አንድ ማስረጃ ስጠኝ ነው ወንድም። ይሄን የምናገኘው የት ነው? ይሄን የምናገኘው የት ነው? ከሐዲስ ነው። አንተ መልስልኝ። ሶላት ትሰግዳለህ አይደል? አይደለም ሶላት ትሰግዳለህ አትሰግድም? ከሐዲስ አውጣ። እኔም ምን ጠይቀኝ መልስልኝ። ሶላት ትሰግዳለህ አትሰግድም? ችግር የለም ከሐዲስ አውጣ። ችግር የለም የሚባል ነገር የለም። ችግር የለም የሚባል ነገር የለም። ሶላት ትሰግዳለህ አትሰግድም? እሺ አንተ ሞይት አድርግልኝ። እፎይ ምንም እያወቀ አይደለም መከራ። እሺ ያኛው ማስረጃ ስጠኝ ወንድሜ። አንተ ነው አልከኝ ማስረጃ። ቆይ አንተ ትኩረት ፎከስ ምን ላይ ነው አንተ? እኔ ፎከስማ እንዳትዋሹ ነው። ችግር ሌላ ምንም ችግር የለም። ምን ላይ ነው ዋሽ? እሺ አንተ ካዲራ ረምን ነው ተረጋጋ። ውሃ ጠጣበት። አንተ እኮ ነህ አሰማም እንዳንተ የሚጠይቀው መልስልኝ። እኔ እጄ አላመልክም። ቆይ ተረጋጋ ፕሊስ እባክህን። እጄ ቆረጠ። አንተ እጄ አላመልክም አንዴ። ስማ እኮ አይደለም እጄ አላመልክም። እጄ የሚያመልከው ማን ነው? እሺ
የምታመልከው ችግር የለውም። አንተ ማስረጃ ሰጠኝ። ይኸውልህ ችግር የለውም አትበለው። ችግር አለው። እጅ የሚያመልከው ማን ነው? አንተ ችግር ማን እንደሚሰግድ እነግርሃለሁ። አንተ አውጣና ቅድም ያልከው አላህና ያለ ጅብሪል አማካኝነት ተናግሯል። አንድን ጥያቄ ከያዝከው ሌላ ቦታ ውዝግዝግ ባታደርግ። ይኸውልህ ችግር የለውም አይሰራም። እዚህ ጋር ገባ። ለምን ትዋሻለህ? ለምን ዋሸህ? ለምን ትዋሻለህ? በምን ለምን ትዋሻለህ? እስቲ ማስረጃ አንድ ቦታ አውጣ። ስማ ነብዩ ቀጥታ ነው ያወሩት የተባለበት ማስረጃ። አንተ የኢብራሂም መንገድ ነው የምትከተለው? አቦ ወደዚህ ነው አይደለም? መልስልኝ። ነው አይደለም? ቅድም ጠይቀኛል መልሼ እላለሁ። አሁንም ጠይቃለሁ። እሱ ያወራ አይደለም? አሁንም ጠይቃለሁ። አንተ የኢብራሂም መንገድ ነው የምትከተለው? አረ ሞይት ያዝ በእናትህ። ስንት ልመልስልህ? እሱን ልጠይቀው። መልስልኝ እንጂ የራስን ብቻ ትጠይቅ። ለእኛ መልስልኝ። እኛ ከአንተ ዋሽቻለሁ ይቅርታ በልሽ። ምንድን ነው የማዋሸው? አንተን አይደለም። አንተ ሞይት አድርገህ ያኛው ዋሽቻለሁ ይቅር በሉኝ በል እስቲ። ዋሽቻለሁ በል እስቲ አንዴ። እሺ ድምፅህን ከፍ አድርግና ይቅር በሉኝ የምንለው እኛ አላህን ነው እንጂ አንተን ነው እንደ ይቅር በሉኝ የምንለው። ብንዋሽ ችግር የለም። ሰውና ሰው ከዋሸ ይቅር ይባባላል፣ ይቅርታ ይጠየቃል። ችግር የለም። ምንድን ነው ለሰው ልጅ ይሳሳታል። ምንድነው ዋሸው? ተሳስቻለሁ በልሽ። ተሳስቻለሁ፣ ዋሽቻለሁ። የቱ ጋር ተሳሳትኩት? ማስረጃ ስጠኝ፣ ችግር የለውም። ማስረጃ ስጠኝ፣ ችግር የለውም። ይኸውልህ እዚህ ጋር ይኸውልህ አንዱ እፎይ ቁጭ ብሎ ቢያይ ምንም የሚፈጠር ጉዳይ የለም። ገባ? አንተ አሁን እፎይ ጋር ልንዋየው መጣ ነው። እፎይ ጋር ውሃ እየጠጣ ጠብቀኝ፣ እመጣላለሁ። ለአንተ እመጣለሁ። ቆይ አንተኛው ዋሽቻለሁ ይቅርታ አድርጉልኝ በል። ለሚያዳምጥ ሰው ማን ነው እሱ? አንተ ዋሽታልና ስለ ዋሸ ይቅርታ ጠይቅ። የቱ ጋር እስቲ አላህና ነብዩ ቀጥታ ነው ያወሩበት የተባለበት አንድ ቦታ ማስረጃ አውጣና ሳይኝ። ሀያተል ኩርሲ ምንድን ነው? አቦ ስለ ሀያተል ኩርሲ አይደለም፣ አውጣና እንደዚህ በቃል አሳየኝ። ቆይ አይደለም ማለት ሀዲሰል ኩርሲ ምንድን ነው? ሀዲሰል ኩርሲ ምን ብለው ነው የምፈስረው? አቦ ስለ ሀዲሰል ኩርሲ አይደለም አባ፣ አውጣና አላህና ነብዩ እንደዚህ ተገናኝተው ምን ብለው ነው የምፈስረው? የጠየኩህ እኮ ነው። አንተ የሆንክ አሚር ነገር ነው እንደ አሚር ነገር ቀስ ብለህ ወዳብለው ምን አለ መሰለህ፣ ቀስ ብለህ ሲጠየቅ መልስ ሐዲስ ኩርሲ ለማለት ነው። አብዱል ፈታህ ሐዲስ ኩርሲ ለማለት ነው። ሐዲሰል ኩርሲ ምን ለማለት ነው? ዓላማው የተፈለገበት ምንድን ነው? ይንገረኝ። ሐዲሰል ኩርሲ ሲጀመር አቡ ሁሬራ ነው እንትን አለ። እሱ ሌላ ጉዳይ ነው። አሁን ይሄውን አሸፋፍ ነው ግልጽ አድርገው። ሌላ ጉዳይ ነው ብለህ አሳልፈ ሌላ እንትን አታምጣ። የተጠየቀው መልስ ሐዲስ ኩርሲ አዘጋጅቼ እመጣለሁ። ለጊዜው አላስኩ ሐዲስ ቅዱስ የሚባለው ትቀበለዋለህ? ኩርሲ ስማ፣ እየሰማህ ነው? እሺ ሶላት ሲገሩ ተብለናል አይደለ? ምን አይነት ተረት ነው የምታወሩት? አውጡ ማስረጃ። ተረት አይደለም። አንተ እንደዛ አትበል ዝም ብለህ። ቁርአን ላይ ማስረጃ ቁርአን ላይ ልነግርህ ነው። እየሰማህ ነው? ቁርአን ላይ ልነግርህ ነው። ስማ፣ ማስረጃ የሌለ ነገር ዋሽቻለሁ ይቅርታ ጠይቅሽ። ዋሽቻለሁ ብለህ አመጣልሃለሁ ማስረጃ። ይኸውልህ በአንዴ እኮ ይኸውልህ ይሄን አይደለም አላማዬ ነው። አስቤበት አይደለም የገባሁት። አስቤ ሳስጠኝ ጊዜ ስጠኝ፣ አመጣልሃለሁ። አንተ እርግጠኛ ሀቅ የምትቀበል ሰው ከሆንክ ማለት ነው። አይቀበላለሁ። ሀቅንማ አይቀበላለሁ። ሀቅን ለመፈለግ ከተቀበልከ ደግሞ